ሰላም ተማሪዎች እንዴት ናችሁ? ሰላም ነው፣ ቸርነት ነኝ። ዛሬ ደግሞ ፊዚክስ ግሬድ 11 ቻፕተር 5 ፓርት 1 ወርክ ኤነርጂ ኤንድ ፓወር በሚለው ተገናኝተናል። እንግዲህ ተማሪዎች ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን አዳዲስ መረጃዎችን ስንጭን እንዲደርሳችሁ ያድርጉ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ ሼር በማድረግ ሀሳብ አስተያየታችሁን ደግሞ በኮመንት እንዲሁም በቴሌግራም ግሩፓችን ላይ እንዲሁም ስልካችንን እናስቀምጥላችኋለን እንድናሻሽልላችሁ እንድናስተካክልላችሁ የምትፈልጉትን ነገር እንድናቀርብላችሁ መናገር መጠቆም ትችላላችሁ ማለት ነው። እንግዲህ ዛሬ ፓርት 1 ወርክ ምንድነው፣ ኤነርጂ ምንድነው፣ ፓወር ምንድነው የሚሉትን ነገሮች እናያለን ማለት ነው። የኢንተራንስ ጥያቄ እንዲሁም ደግሞ ኤግዛምፕሎችንም ይዤላችሁ ቀርቤያለሁ። በዚህ እንድትከታተሉኝ ያልገባችሁን ነገር መጠየቅ ይቻላል። ስለዚህ ዛሬ ስለ ወርክ ነው ማለት ነው የምናየው። እስኪ በፊዚክስ ወርክ ምንድነው የሚለውን እንይ። ወርክ አስ ስካላር ፕሮዳክት። ወርክ አስ ስካላር ፕሮዳክት ለምን ተባለ? ወርክ መጀመሪያ ምንድነው ነው። አሁን በፊዚክስ ህግ ስራ ተሰራ የምንለው አንድ ሰው ለምሳሌ ከዚች ፖይንት ተነስቶ እዚች ፖይንት ቢመጣ የሆነ ያክል ዲስታንስ ይዷል አይደል? የሆነ ነገር ተሸክሞ ይሄ ሰውዬ ከዚህ ጋር የሆነ ነገር ሲሸከም ተሸክሞ ወዴት ይመጣል? ይሄን ያክል ዲስታንስ ግዴታ ዲስፕሌስመንት መሆን አለበት፣ ዳይሬክሽን ሊኖረው ይገባል። አሁን ቱ ኢስት ነው። እዚህ ጋር ሲመጣ ይሄ ሰውዬ የሆነ ስራ ሰርቷል እንላለን። ግን ይሄ ሰውዬ እዚህ ጋር 1 ኩንታል ተሸክሞ ቀኑን ሙሉ ቢውል ምንም አይነት ስራ አልሰራም። ለምን? ዲስፕሌስመንቱ ዜሮ ስለሚሆን። እዚህ ጋር ቆሞ ካለ ዲስፕሌስመንቱ ሾርተስት ዲስታንስ ነው፣ እዚህ ጋር ስለቆመ ይጣፋል ማለት ነው። ፋይናል እና ኢኒሻሉ ይጣፋል። ስለዚህ ዲስፕሌስመንቱ ዜሮ ስለሚሆን ወርክ ወይም ደግሞ ወርክ ኢዝ ደን አንልም፣ ወይም ስራ ተሰርቷል አንልም። ስራ ተሰርቷል ለመባል በፊዚክስ ህግ ምንድነው? ይሄ ሰውዬ ይሄንን እቃ ተሸክሞ ወደዚህ ሲመጣ ማለት ይሄን ያክል ዲስፕሌስመንት ሲመጣ ስራ ተሰርቷል እንላለን። ምን እንላለን? ስራ ተሰርቷል እንላለን። ስለዚህ ወርክ እንዴት አድርገን ማግኘት እንችላለን? በዚህ ጊዜ ፎርስ ታይምስ ዲስፕሌስመንት። አሁን ለምንድነው ስካላር የሆነው? ፎርስ ምንድነች? ቬክተር ነች። እቺ ዲስፕሌስመንትም ምንድነች? ዲስፕሌስመንትም ቬክተር ነች። ስለዚህ ዶት ፕሮዳክት ኦፍ ቬክተር ደግሞ እንደሚሆነው ስካላር ነው የሚሆነው ማለት ነው። ስካላር ነው የሚሆነው። እቺን ነገር ከያዛችሁልኝ በሌላ ደግሞ ወርክ ማለት ኢነርጂ ትራንስፎርም ሲሆን ማለት ነው። ለምሳሌ ጎንበስ ብላችሁ አንድ ኦብጀክት ከዚህ ወደ ላይ ወደዚህ አነሳችሁት እንበል። ይሄን ያክል ዳይሬክሽን ቱ ኖርዝ ወደ ላይ አንስታችሁታል። ስታነሱት ይሄ ነገር ከነበረበት የሆነ ኤነርጂ ወደዚህ ትራንስፈርድ ሆኗል። እናንተ ባነሳችሁት ምክንያት ወደዚህ ምን ሆኗል? ፖቴንሻል ኤነርጂ ይኖራል ማለት ነው። ወደ ላይ የሆነ ያክል ሄት ሄዷል። ምን አለው እዚህ ጋር ደግሞ ወርታችን የመሬት ስበት አለው። ስለዚህ ፖቴንሻል ማለት ነው ኤምጂ ለምንድን ያልኳት? እቺኛቷ ምንድነች? ወርታች ዌት ስላለው ማለት ነው። አሁን ወደ ላይ ስትስቡት ምን ሆነ ማለት ነው? ይሄ ነገር እዚህ ላይ ምን አደረጋችሁ? ፖቴንሻል ኤነርጂ እዚህ ጋር ቆሞ ወደ ነበረው ፖቴንሻል ኤነርጂ ምንም ኤነርጂ አልነበረውም። እዚህ ጋር ወደ ላይ ሲሄድ ግን ምን ሆነ? ፖቴንሻል ኤነርጂ ትራንስፈር ላደረጋችሁበት ማለት ነው። ስለዚህ አሁን እዚህ ጋር ምንድነው? ፖቴንሻል ኤነርጂ ስቶርድ ሆኗል ማለት ነው። ስለዚህ ወርክ ማለት ምንድነው? ኤነርጂ ትራንስፈርድ የምናደርግበት ነው ማለት ነው። ከአንድ ነገር ወደ አንድ ነገር ኤነርጂ ትራንስፈርድ የምናደርግበት ነው። በአጠቃላይ በፊዚክስ ህግ አንድ ስራ ተሰርቷል ለመባል የሆነ ያክል ዳይሬክሽን ያለው ዲስታንስ መሄድ አለበት ማለት ነው። ያ ማለት ዲስፕሌስመንት ማለት ነው። ያለዛ ግን ወርክ አልተሰራም ማለት ነው፣ ወይም ስራ አልተሰራም። So work is the product of displacement and the force in the direction of displacement። ለምሳሌ አንድ ኦብጀክት እዚህ ጋር ነው ያለው። ወደዚህም ሆሪዞንታሊ ወደዚህ ዝም ብላችሁ ሆሪዞንታሊ ጎትታችሁት ወይም ከዚህ ወደዚህ ገፋችሁት እንበል። ያ ማለት ፎርስ ነው ይሄኛው። ወደዚህ በምትገፉበት ጊዜ ወዴት ነው የሚሄደው? ያው ወደዚህ ዳይሬክሽን ነው የሚሄድላችሁ። ከዚህ ወደዚህ ዳይሬክሽን ነው። ስለዚህ ምን ማለት ነው? work is the product of displacement and the force in the direction of displacement። ያውና ወደዚህ ሲሄድ ማለት ነው። የዚህ ወርክ በቀላሉ ፎርስ ታይምስ ዲስፕሌስመንት አድርጋችሁ ማግኘት ትችላላችሁ ማለት ነው። እሺ ሁለተኛው ሐሳብ ደግሞ ምንድነው? if a body is displaced by a constant force f that make an angle theta
with the horizontal as shown the work done is given by በዚህ እንዴት ነው ይሄ እንዲሆነው የሚለው ላሳያችሁ። አሁን ይሄ ኦብጀክት በዚህ ፎርስ እየተጎተተ ነው፣ ወደዚህ እየተጎተተ ነው። ምን ብለናል? ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ነው ብለናል አይደል? አሁን እንግዲህ in the direction of ምንድነው? ዲስፕሌስድ ወደ ሆነው ነው። ያ ማለት ይሄ ኦብጀክት ከዚህ ወደዚህ ነው ዲስፕሌስድ እየሆነ ያለው። ለምሳሌ ኦብጀክቱ እዚህ አካባቢ ሊደርስ ይችላል። ወዴት ነው? ወደዚህ ነው ማለት ነው። ወደዚህ እንግዲህ አንድ ዲስፕሌስመንት ዲስታንስ ኤስ አለችኝ። እዚሁ ዳይሬክሽን ላይ ያለችውን ፎርስ ደግሞ ማግኘት እችላለሁ። እቺን አሁን ለምሳሌ እዚህ ጋር እንዲህ አድርጌ እቺን ኤክስ አክሰስ ብላት፣ እቺን ዋይ አክሰስ ብላት እዚህ ጋር ያለችውን ፎርስ ማግኘት ይችላል። እንዴት አድርጌ? ይሄኛው ማለት ኤፍ ዋይ ነው፣ እቺ ማለት ደግሞ ኤፍ ኤክስ ነች። እንግዲህ በዚህ እንደ ዳይሬክሽን ኦፍ ዲስፕሌስመንት ከሆነ ወርክ ደን ምን ሆነ ማለት ነው? ፎርስ አሎንግ ኤክስ ታይምስ ዲስፕሌስመንት ሆነልኝ ማለት ነው። ልብ ብላችሁ እዩ። ወደዚህ ስለሄደ እችኛው ማወቅ አለብኝ ማለት ነው። ይሄኛው ቱ ኮምፖነንት ስላለው ኤክስም ዋይ ዳይሬክሽን ላይም ስላለ ማለት ነው። ስለዚህ ኤፍ ኤክስ ማለት እንዴት ነው ማግኘት ነው? አሁን ኤፍ ኤክስ አሁን እዚህ ላይ አድጀሰንት ላይ አይደል ያለችው? አድጀሰንት ከሆነ ምንድነው የምንጠቀመው? ኮስ ያው እዚህ ጋር ኤፍ ኤክስ ኢኳልስ ምን ይለኛል ማለት ነው? ሃይፖተነስ ታይምስ ኮስ ቴታ ይሆንልኛል። ምክንያቱም እንደዚህ ብላችሁ ማየት ትችላላችሁ እናንተ። ኮስ ቴታ ኢኳልስ አድጀሰንት ኤፍ ኤክስ ነው ኦቨር ሃይፖተነስ ደግሞ ኤፍ ነው። እዚህ ጋር ኦቨር ዋን አድርጋችሁ ክሮስ ታደርጉ ኤፍ ኤክስ እንዴት ነው የምታገኙት? ኤፍ ኮስ ቴታ ሆነላችሁ። ስለዚህ ወርክ ደን ማለት ኤፍ ኤክስ ታይምስ ዲስፕሌስመንት ከሆነ ምን ይሆንልኛል ማለት ነው? ኤፍ ኤክስ ማለት ኤፍ ኮስ ቴታ ነው ታይምስ ምን ሆነ? ኤስ አለችኝ ማለት ነው። ከዛስ እንዴት አድርጌ ሪአሬንጅ ማድረግ እችላለሁ? ኤፍ ታይምስ ኤስ ኮስ ቴታ። እንደዚህ አድርጌ ወርክ ደን ማግኘት እችላለሁ ማለት ነው። ዋናው ሐሳብ እዚህ ጋር ያለችው ይሄ ነው። ወርክ ኢዝ ስካላር ኳንቲቲ። ምንድነው ወርክ? ምንድነው? ስካላር ነው። and its SI unit is the joule። በጁል ነው ምንለካው ማለት ነው። therefore 1 ጁል ማለት ነው 1 ኒውተን ሜትር ማለት ነው work is the application of dot product so if the force አሁን ለምሳሌ ፎርስ ምንድነው? ቬክተር አይደል? በዚህ ፎርም ቢሰጠኝ F equals Fxi plus Fyg plus Fzk ቢሰጠኝ ዲስፕሌስመንትም ልክ ደግሞ እንደዚሁ ቢሰጠኝ ዲስፕሌስመንት ቬክተር ስለሆነ ማለት ነው Sxi plus Syj plus Szk ቢሰጠኝ አሁን ምንድነው ብለናል? work done equals the work done is what? scalar product of force and displacement ብለናል አይደል? አሁን ይሄንና ይሄን ስናባዛ ዶት ፕሮዳክት ላይ ባለፈው ምን ብለናል? I ዶት I 1 ነው፣ J ዶት J 1 ነው፣ K ዶት K 1 ነው። ግን ተቃራኒ ከሆነስ 0 ነው የሚሆነው። ለምሳሌ I ዶት J J ዶት K I ዶት K ከሆነ ምንድነው የሚሆነው? በእነዚህ ሪዛልታቸው 0 ነው የሚሆነው። አሁን እንግዲህ ይሄኛውን አባዙት። ወርክ ማለት ምንድነው? ፎርስ ታይምስ ዲስፕሌስመንት አይደል? ስለዚህ ፎርስ ምን ሆነልኝ? አሁን Fxi plus Fyj plus Fzk ዶት ዲስፕሌስመንት ጋር ዶት ሳደርጉት ዶት ፕሮዳክት ሲሆን Sxi plus Syj plus Szk በሚሆንበት ሰዓት አሁን በፕሮዳክት ጊዜ ምንድነው እቺኛቷ ፓርት ይሄንንም ያባዛል አይደል? ስለዚህ አሁን እቺ አይ ኮምፖነንት ነች። አይ ኮምፖነንት ከአይ ጋር ብቻ ነው ሲባዛ fx ታይምስ sx የሚሆንልኝ። ለምን አይ ዶት አይ አንድ ስለሚሆን። እቺን አይ ግን ከጄ ጋር ሳባዛ 0 ነው፣ ከኬ ጋር ሳባዛም 0 ነው። ስለዚህ በቀላሉ ምን ማድረግ እችላለሁ? fxን ከsx ጋር ማባዛት እችላለሁ። ይሄው እዚህ ጋር ወርክ ደን ሪዛልቱ ይሄውና fx sx ፕላስ አለ። ይሄኛው ጄ ኮምፖነንትን ጄ ጋር ብቻ ነው ሊባዛ የሚችለው ማለት ዋይ ኮምፖነንቱ ከዚህኛው ዋይ ኮምፖነንት ጋር ነው። ስለዚህ fy ታይምስ sy ነው የሚሆነው j ዶት j አንድ ስለሚሆንልን ይሄው እዚህ ጋር። ሶስተኛ ደግሞ fzk እዚህ ጋር szk ጋር ነው። ለምን k ዶት k ነው አንድ የሚሆነው። ይሄኛውን ከአይ ጋር ዶት ባረጋው 0 ነው፣ ይሄኛውን ከዚህ ጋር ዶት ባረጋው 0 ነው። ስለዚህ ስካላር ነው ማለት ነው። ይሄው እዚህ ጋር በዚህ ስካላር ይመጣልኛል ማለት ነው። ወይም በዚህ መስራት ይቻላል ቱ ኮምፖነንት ካለው ማለት ነው። በዚህኛውም ኤግዛምፕል 1 the girl in the figure is lifting a heavy box onto a table። ይሄኛውን ቦክስ ነው እንግዲህ አንስታ እዚህ ላይ የምታስቀምጠው ማለት ነው።
she uses a force 200 ኒውተን ፎርስ ነው ወደ ላይ እያነሳች ያለችው። the top of the table is 1.2 ሜትር። ይሄኛው ከዚህ እስከዚህ ድረስ ያለው ስንት ነው? 1.2 ሜትር ነው ማለት ነው። above the floor ከዚህ ከመሬቱ ማለት ነው። how much work does she do? አሁን እንግዲህ እዚህ ጋር እንደሚሆነው ማለት ነው እሷ ይሄን ነገር ወደ ላይ በመታነሳበት ምንድነው የሚሆነው? ኤነርጂ ወደ ቦክሱ ነው እያስተላለፈች ያለች ማለት ያኛው ምንድነው? ፖቴንሻል ኤነርጂ ነው ማለት ነው። ስለዚህ ወርክ ደን ምን ይሆንልኛል? አሁን ፎርስ ታይምስ ዲስፕሌስመንት ነው የምለው። ኮስ ቴታ አንድ ነው የሚሆነው ምክንያቱም እዩ ዲስታንሱም ወደ ላይ ነው፣ ፎርሱም ወደ ላይ ነው። ሁለቱም ዘ ሴም እንትን ላይ ነው ያሉት ማለት ነው። ያ ማለት ኮሱ አንድ ነው የሚሆነው። ይሄ ማለት 0 ዲግሪ አድርጋችሁ መሰረት ይችላልችሁ። ለምን ኮስ 0 ዲግሪ አድርጋችሁ መሰረት ይችላልችሁ? ለምንድን ነው ይሄንን ሁሉ ጊዜ ወደ ምናንቀሳቀስበት ቦታ ኤክስ አክሰስ ብለን እንወስዳለን። ፖዚቲቭ ኤክስ አክሰስ ወደታች ከሆነ ኔጌቲቭ ነው። አሁን ወደዚህ እቃውን በምታነሳበት ሰዓት እዩ ይሄን ኦብጀክት ወደዚህ ነው እያነሳች ያለችው። ወደዚህ በምታነሳበት ሰዓት ፎርሱን ወዴት ነው አፕላይ ያደረገ? ይሄው ፎርሱን ወደዚህ ፑል እያደረገችው ነው፣ ወደ ላይ እያነሳችው ነው ማለት ነው። ይሄን ነገር በዚህ በምታነሳበት ጊዜ ምንድነው የሚሆነው? ወደዚህ ኦብጀክት የሆነ ፎርስ ትራንስፈርድ ይሆናል ማለት ነው። ያ ደግሞ ኤች አለ ሄት አለው። በዚህ ምን ያለው ፖቴንሻል ኤነርጂ ይሆናል ማለት ነው። ፖቴንሻል ኤነርጂ ይሆናል። ስለዚህ ወርክ ማለት ፎርስ ታይምስ ዲስፕሌስመንት። እዚህ ጋር ግን ላስረዳችሁ የፈለኩት ምንድነው እዚህ ጋር ከሆነ ዲስፕሌስመንቱም እዚህ ጋር ከሆነ ፎርሱም ዚስ ዳይሬክሽን ከሆነ ሁለቱም ምንድነው ማለት ነው 0 ዲግሪ ነው ያሉት ማለት ነው። እንዲህ ሁለቱም እንዲህ ፎርሱም እንዲህ ከሄደ ዲስፕሌስመንቱም እንዲህ ከሆነ እዚህ ጋር ምንድነው 0 ዲግሪ ነው ምክንያቱም ኤክስ አክሰስ ነው፣ ፖዚቲቭ ኤክስ አክሰስ ነው መነሻ ሪፈረንስ። እዚሁ ላይ ከሆነ 0 ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ኮስ ቴታ ቢኖርም ወርክ ደን ኢኳልስ ፎርስ ታይምስ ዲስፕሌስመንት ኮስ 0 ሲሆን ወርክ ደን ኢኳልስ ፎርስ ታይምስ ዲስፕሌስመንት ብቻ ነው የሚሆንልኝ ማለት ነው። አሁን እንትን ተሰጥቶኛል፣ ፎርስ ተሰጥቶኛል 200 ኒውተን ተሰጥቶኛል። ይሄውና እዚህ ጋር ታይምስ ዲስፕሌስመንት ደግሞ ስንት ነው? 1.2 ሜትር ተሰጥቶኛል። ከዛ ምን ሆነልኝ ማለት ነው? ይሄንን ስናባዛ 240 ጁል ኒውተን ሜትር። ይሄ ደግሞ ኒውተን ሜትር ደግሞ ምን ማለት ነው? ጁል ማለት ነው። 240 ጁል ይሆንልኛል ማለት ነው። አሁን እዚህ ጋር አንድ ሐሳብ ሁሉ ጊዜ የምታነሱት እዩ ኦብጀክቱ ወደሚሄድበት ፖዚቲቭ ኤክስ አክሲስ አድርጋችሁ ሰዱት። ኦብጀክቱ ወደሚንቀሳቀስበት ፖዚቲቭ ኤክስ አክሲስ አድርጋችሁ ሰዱት። ከዛን አንግላችሁን መነሻውን ያን ሪፈረንስ ፖይንት ታደርጋላችሁ ማለት ነው። በቀላሉ እንደዚህ መረዳት ትችላላችሁ። እስኪ ወደ ኔክስት ኤግዛምፕል ደግሞ እንሂድ። ኔክስት ኤግዛምፕል ደግሞ ምንድነው? a 1.7 ሜትር ቶል ወርከር ሊፍትስ እዩ በደንብ እዩ a 1.75 ሜትር ቶል ወርከር ሊፍትስ a 50 kilogram cement bag by himself and goes 2 kilometers carrying the bag along the horizontal. What is the work done by the man on the bag? አሁን እንዲህ ነው ሁሉ ጊዜ እንዲህ እንግዲህ በእንትን ብትገልጹ ታሪፍ ነው ለእናንተ። አሁን ይሄኛው ባግ ነው እንበል፣ ባግ ነው። ይሄ ባግ ስንት ኪሎ ግራም ነው? 50 ኪሎ ግራም ነው። እንግዲህ ሰውየው እዚህ ጋር ነው ያለው ልበል። እንግዲህ ይሄ ሰውዬ ይሄንን ኦብጀክት ወደ ላይ ሲያነሳው ምን አድርጓል ማለት ነው? ወደዚህ የሆነ ኢነርጂ ትራንስፈር አድርጓል ማለት ነው። ወደ ላይ ሲነሳ ከተሸከሙ በኋላ ምን ያክል ሄደ? 2 ኪሎ ሜትር ሄደ ነው የሚለኝ። እንግዲህ አሁን ፎርሱን ማግኘት ይችላል አልችልም? ይሄን ነገር ወደ ላይ ያነሳበት ፎርስ ማግኘት ይችላል አይደል? ምን እንደሚሆነው ፎርስ ኢኳልስ ኤምጂ ከዌቱ ጋር እኩል ነው የሚሆነው። ወደዚህ ሲያነሳ ፎርሱ እንደዚህ ይሆናል፣ ወደ ላይ ነው እያነሳው ያለው። ወርታች ደግሞ ዌት ምን ይሆናል? ኤምጂ። እሺ ኤግዛምፕል 2 a 1.75 meter tall worker lifts 15 kilogram cement bag by himself and goes 2 kilometers carrying the bag along the horizontal. What is the work done by the man on the bag? አሁን እዚህ ጋር ልብ ልትሉ የሚገባው ነገር ምንድነው? እዚህ ጋር የሰውየው ቁመት ተሰጥቶናል። ይሄ ሰውየው ቁመት ተሰጥቶናል። ሊፍት 50 ኪሎግራም ሲመንት ባግ ባይ ሂምሰልፍ ነው። አሁን ባጉ እዚህ ጋር ያለን እንበል። ይሄኛው 50 ኪሎግራም ነው። ይሄ ሰውዬ እንግዲህ ጎንበስ ብሎ ከዚህ ቁመቱ ይሄን ያክል ነው ሰውየው። ያው እንግዲህ እንዲህ ቢሆን
ጎንበስ ብሎ ይሄን የዚህ ሰውዬ ቁመት ስንት ነው? 1.75 ሜትር ነው። ይሄ ሰውዬ ጎንበስ ብሎ ይሄን ነገር አነሳና ወዴት ነው ሄደው? ወደዚህ ስንት ኪሎ ሜትር ነው ሄደው? 2 ኪሎ ሜትር ነው ሄደው። አሁን የተጠየቅነው ዲስፕሌስመንት የትኛውን ነው? የትኛው ነው? what work done by the man on the bag ባጉ ላይ ትራንስፈርድ ያደረገውን ነው የተጠየቅነው። አሁን ይሄ ሰውዬ ጎንበስ ብሎ ሲያነሳ ወደ ላይ ምን ሆነ ማለት ነው? እዚህ ጋር መጣ ማለት ነው። ሲሸከመው እዚህ ጋር መጣ ኦብጀክት። ይሄ ያያችሁ ይሄ መጣ። አሁን እንግዲህ ኦብጀክት ወደሚወስድበት ሁሉ ጊዜ ምን አድርጋችሁ ሰዱን ያልኳችሁ ፖዚቲቭ ኤክስ አክሲስ አድርጋችሁ ነው። አሁን ኦብጀክት እዚህ ጋር መጣ። ይሄ ሲመጣ ይሄ ምን ሆነ? ፖዚቲቭ ኤክስ አክሲስ። አንግሉ ስንት ነው የሚሆነው? 0። ለምን? ሰውየው ወደ ላይ ይሄንን ነገር የተሸከመበት ፎርስ እና የሄደበት ዲስፕሌስመንት ዘ ሴም ስለሆነ ማለት ነው። ስለዚህ አንግሉ ቴታ ኢኳልስ 0። ለምን? ዘ ሴም ዳይሬክሽን ስለሆኑ ማለት ነው። እሺ አሁን ይሄን ከተረዳችሁልኝ ወርክ ኢኳልስ ፎርስ ታይምስ ዲስፕሌስመንት ኮስ ቴታ ነው የሚሆንልኝ። አሁን እንግዲህ ይሄን ኦብጀክት ወደ ላይ ሲያነሳ ወርታች ምን አለኝ? እዚህ ጋር ዌት ኤምጂ አለኝ። ፎርሱ ይሄ ወደ ላይ የጎተተበት ፎርስ ይሄ ነው። ምን ይሆናል ማለት ነው? ፎርስ ኢኳልስ ኤምጂ ይሆንልኛል። ፎርስ ኢኳልስ ኤምጂ። ያ ማለት ደግሞ 15 ኪሎ ግራም ታይምስ ኤምጂ። ጂ ማለት ምንድነው የምትሆንልኝ? 10 ነች ማለት ነው። 10 ሜትር ፐር ሰከንድ ስኩዌር። ስለዚህ ኤፍ ስንት ሆነ? አሁን እዚህ ጋር ኤፍ ኢኳልስ 500 ኒውተን ሆነልኝ። ምክንያቱም 10 ታይምስ 50 ስንት ይሆናል? 500 ኒውተን ይሆንልኛል ማለት ነው። እዚህ ጋር እንግዲህ ምንድን ልብ ማለት ያለባችሁ ነገር ይሄው ይሄ ሰውዬ ወደዚህ መቶ ተሸከመው አይደል? ይሄው እዚህ ጋር መቶ ተሸከመው። ኦብጀክቷን እዚህ ጋር ደርሳለች እንበል። አሁን እዚህ ጋር ከመጣች በኋላ ይሄው ምን አላት? ኤምጂ ያለው ፎርስ ደግሞ ወደ ላይ የተጎተተበት ፎርስ አለ፣ ኤፍ አለ። ያን ነው ፎርስ ኢኳል ቱ ኤምጂ ያልኩት። ያ ማለት እንዲያርጋችሁ ማግኘት ትችላላችሁ። ሰሜሽን ፎርስ አሎንግ ዋይ ኢኳልስ 0። ለምን? ይሄ ኦብጀክት እዚህ ጋር ከደረሰ በኋላ ወደ ላይ ምን የለውም፣ አሰለሬት እያደረገ አይደለም። ስለዚህ ፎርስ ፖዚቲቭ ዋይ አክሲስ ነው ማይነስ ኤምጂ ኢኳል ቱ 0። ፎርስ ኢኳልስ ኤምጂ። እቺ እንዲች እየተነተንኩ ማሳያችሁ እንድትረዷት ብዬ ነው። የምታውቁት ነገር ከደጋገምኩባችሁ በጣም ይቅርታ። ፎርስ ኢኳልስ 500 ኒውተን መጣልኝ። ወርክ ደን ኢኳልስ ፎርስ ስንት መጣ? 500 ኒውተን ታይምስ ዲስፕሌስመንቱ ስንት ነው? የሰውየው ቁመቱን ነው የምታዩት። ለምን? ወደ ኦብጀክቱ ትራንስፈር ያደረገውን እንጂ ሰውየው ተሸክሞ የሄደውን አይደለም የተጠየቅኩት። ምን የሆነው ነው? እዚህ ኦብጀክት ላይ የተሰራውን ስራ ነው የተጠየቅኩትኝ። what work done by the man on the back። ስለዚህ ይሄኛውን አይደለም የምንወስድ ዲስፕሌስመንቱ የዚህኛውን ቁመት ነው ማለት ነው። ወደ ላይ ሲሄድ እዚህ ላይ ትራንስፈር የሆነውን ምንድነው ማለት ነው? ኢነርጂ ነው። ስለዚህ ወርክ ደን ኢኳልስ ፎርስ አለ። ይሄኛው ፎርስ 500 ኒውተን አልኩኝ። ኤስ ስንት ነው? 1.75 ኮስ 0 ኮስ 0 አንድ ነው። ስለዚህ ወርክ ደን ስንት ይሆናል ማለት ነው? በአጠቃላይ ይሄንን ስታባዙት 875 ጁል ታገኛላችሁ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ኤግዛምፕል 3 when a particle rotates in a circle a centripetal force of 1000 newton acts on it direct towards the center of rotation. If the radius of the circular path is 50 meter, what is the work done on the particle by this force? እዚህ ጋር አሁን አንድ ነገር አለ እንድትረዱ የምፈልገው ነገር። አሁን ሰርክል ነው ይሄኛው። ሰርክሌ ይሄ ነው ብዬ ልውሰድ። ሴንተር አለኝ። ሴንትሪፒታል ፎርስ ማለት ፓርቲክሌ ይሄን ፓስ ጠብቆ እንዲሄድ ወደዚህ ሴንተር የሚጎትተው ፎርስ ማለት ነው ሴንትሪፒታል ፎርስ ማለት። እሺ የዚህኛው ሬዲየስ ተሰጥቶኛል። ሬዲየሱ ስንት ነው? 50 ሜትር። ግን ፓርቲክሌ እዚህ ጋር ያለችው እዩ። አሁን ፓርቲክሌ ወደዚህ አሁን ይሄኛው ነገር ወደዚህ ነው የሚሄድ እንበል። ሴንትሪፒታል ፎርስ እዚህ ጋር ያለው ቱዋርድ ሴንተር ነው። የምትሄደው ዲስፕሌስመንት ደግሞ ዲስታንስ ደግሞ ወደዚህ ነው። እዚች ጋር ምን ሆነች? 90 ዲግሪ ነች ማለት ነው። ስለዚህ ወርክ ደን ማለት ምንድነው? ፎርስ ታይምስ ዲስፕሌስመንት ታይምስ ኮስ ቴታ ነው አይደል? እዚህ ጋር 90 ዲግሪ ሆነ ማለት ስንት ነው የሚሆነው? ኮስ 90 ዲግሪ 0 ነው። ስለዚህ ወርክ ደን ሙሉ በሙሉ የሚለዋት ነው 0 ይሆንልኛል ማለት ነው። በቀላሉ እንደዚህ አድርገን መስራት እንችላለን ማለት ነው። እዚህ ጋር ፓርቲክሌ እንዲህ በምትሄድበት ሰዓት ፓርቲክሌ ወደምትሄድበት ዳይሬክሽን እና የዚህኛው ሴንትሪፒታል ፎርስ ምንድነው? ፐርፐንዲኩላር ነው ማለት ነው። ፐርፐንዲኩላር ነው ማለት ደግሞ 90 ዲግሪ ነው። ስለዚህ
ወርክ ደን የሚሆናል 0 ይሆንልኛል ማለት ነው። ሌላኛው ደግሞ ወደሚቀጥለው ኤግዛምፕል ልውሰዳችሁ። A particle of mass 3 kilogram travels in uniform circular motion at speed of 4 meters per second. How much work is done on the particle by the centripetal force act on it at any time? ይሄ ደግሞ ምንድን ነው? አሁን እዚህ ጋር ሴንትሪፒታል ፎርስ ማግኘት እችላለሁ። መጀመሪያ ሴንትሪፒታል ፎርስ ማለት ኤም ቪ ስኩዌር ኦቨር አር እቺ ነገር ልብ እንድትሉ ነው፣ ሌላ አይደለም። አሁንም ምንድነው እዚህ ጋር ወርክ ደኑ 0 ነው የሚሆንልኝ ተመሳሳይ ስለሆነ ማለት ነው። ሰርክሉ ላይ እዚህ ሰርክል ላይ እንዲ እቺ ፓርቲክል እንዲ በምትሄድበት ሰዓት የዚህ ፓርቲክል ስፒድ እንዲ ቢሆን ዲስታንሱ እዚህ ጋር ነው የምትሄደው። ይሄ ዲስታንስ እና ይሄኛው ምንድነው ፐርፐንዲኩላር ነው። እዚህ ጋር ፐርፐንዲኩላር ማለት ደግሞ 0 ነው። ሴንትሪፒታል ፎርስ ግን እንደዚህ ማለት ትችላላችሁ። ስለዚህ ይሄንን ጥያቄ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው፣ እንደቀደም እንደሰራውላችሁ። ሌላኛው ኤግዛምፕል ደግሞ እዚህ ጋር ነው። ኤግዛምፕል 5 ምንድነው? the force applied on a body is given by force equals to I minus 3J plus 4K Newton and the displacement is produced is given by S equals 1 plus 4J plus 5K meter. What is the work by this force ነው የሚለኝ። ይሄንን እንግዲህ በቀላሉ መስራት እችላለሁ ማለት ነው። እንዴት አድርጌ ነው የምሰራው? በቀላሉ ቅድምም ብያችሁ ነበር። ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ነው። ፎርስ ማለት ስንት ነው? እዚህ ጋር 2I minus 3J plus 4K ታይምስ ዶት ፕሮዳክት ማለት ነው እንጂ I plus 4J plus 5K። አሁን አይን ከአይ ጋር ብቻ ነው ማባዛው። ለምን? ይሄኛው አሁን እቺ ማለት በማቴማቲክስ ህግ ምንድነው? እቺ እዚህ ጋር ትባዛለች፣ እቺ እንደገና እዚህ ጋር ትባዛለች፣ እቺ እንደገና እዚህኛው ሶስተኛው ጋር ትባዛለች። ግን አይ ዶት አይ ሲሆን ብቻ ነው አንድ የሚሆንልኝ። አይ ዶት ጄ 0 ነው፣ አይ ዶት ኬ 0 ነው። ስለዚህ አይን ከአይ ጋር ብቻ ነው ወስድ ማለት ነው። ያ ማለት 2i ታይምስ 1i ስንት ነው? 2 ይሆንልኛል። እሺ ከዛ ማይነስ 3j ታይምስ ፕላስ 4j እንደሚልኝ ማይነስ 12 ይሆንልኛል ማለት ነው። ከዛ ፕላስ 4k ታይምስ 5k ስንት ነው? k ታይምስ k ዶት k ወይም k ታይምስ k አንድ ነው። 4 ታይምስ 5 ስንት ነው የሚሆንልኝ? ፕላስ 20 ይሆንልኛል ማለት ነው። ከዛ ምን ሆነ ይሄኛው? ይሄ ማለት 22 ማይነስ 12 ማለት ነው። እቺ ፖዚቲቭ ስለሆነች እቺና እቺን ደመርኩኝና 12ን ቀንሳለሁ። ስንት ይሆንልኛል ማለት ነው? 10 ጁል ይሆንልኛል ማለት ነው። እንደዚህ አድርጌ በቀላሉ ምን ማድረግ ይችላል? መስራት እችላለሁኝ ማለት ነው። እስኪ ወደሚቀጥለው ደግሞ እንላፍ። እዚህ እንግዲህ ወርክ ደን ባይ ኮንስታንት ኤንድ ቫሪያብል ፎርስስ ነው የምናየው። እዚህ ጋር እንግዲህ ብዙ ጥያቄዎች ይመጣሉ። ብዙ ጊዜ ልብ ብላችሁ እንድታዩኝ እፈልጋለሁ ማለት ነው። ወርክ ደን ባይ ኮንስታንት ኤንድ ባይ ቫሪያብል ፎርስ። ባይ ኮንስታንት ፎርስ ማለት ምን ማለት ነው? is the force having constant magnitude and direction in the given time interval. example gravitational force ብታዩ ምንድነው? ኮንስታንት ፎርስ ነው ሁሉ ጊዜ። gravitational force ኮንስታንት ነው። እሺ ይሄኛውን ነገር እንዴት አድርገን ነው መስራት የምንችለው የሚለው ላሳያችሁ። ኮንስታንት የሚሆንበትን አጋጣሚ ላሳያችሁ። አሁን እንደዚህ ያለ እንበል። ይሄኛው ፎርስ ነው ግራፊካሊ ለመስራት ከፈለግን ማለት ነው። ይሄ ደግሞ ኤስ ኢን ሜትር ነው። ይሄኛው ፎርስ ደግሞ ኢን ኒውተን ነው። አሁን ፎርስ ኮንስታንት ማለት ከዚህ ወደዚህ ሲሄድ ማለት ነው። አሁን ዲስፕሌስመንቱ ቼንጅ አድርጓል። ከዚህ ለምሳሌ 1 ቢሆን እዚህ ጋር 2 ቢሆን ፎርስ ግን ስቲል አሁን እዚህ ጋር 5 ኒውተን ቢሆን ኮንስታንት ነው ማለት ነው። እዚህ ጋር አያችሁ ኮንስታንት ነው እስከሄደበት ዲስታንስ። ይሄው እስከዚህ ድረስ ዲስታንስ ኤስ ነች ልበልችኝ። አሁን እዚህ ጋር ይሄን የዚህ ወርክ ደን እንዴት አድርጌ ነው ማገኘው ካላችሁ፣ አንደኛ ወርክ ደን ኢኳልስ ፎርስ ታይምስ ዲስታንስ አድርጋችሁ መስራት ትችላላችሁ። ሁለተኛ ደግሞ በኤሪያው መስራት ትችላላችሁ። አሁን እስከዚህ ያለው እኔ 5 አልኩኝ፣ ኤፍ ብለን እንሰደው። ፎርስ የፈለገው ነው። ለምሳሌ 10 ሊሆን ይችላል፣ 20 ሊሆን ይችላል፣ 30 ሊሆን ይችላል። እዚህ ጋርም ደግሞ ዲስፕሌስመንቱን እንደዚህ ብዬ ወሰድኩት። የዚህ ኤሪያ ከወርኩ ጋር እኩል ነው። ያ ማለት ይሄ ኤሪያ ማለት ምን ማለት ነው? ይሄኛው ዊድዝ ታይምስ ሄት ወይም ሌንግዝ አይደል? የዚህኛው ሌንግዝ አይደል? ስለዚህ ወደዚህ ስንት ነው? ይሄኛው ኤስ፣ ወደዚህ ኤፍ። ስለዚህ ኤፍ ታይምስ ኤስ። የዚህኛውን ኤሪያ በመፈለግም ይሄንን ማግኘት እንችላለን ማለት ነው።
ይሄ ምንድነው ማለት ነው? ኮንስታንት ነው ማለት ነው። በዚህ በግራፊካሊ መስራት እንችላለን። ሌላኛው እዚህ ጋር ልናውቅ የሚገባው ነው ግራቪቴሽናል ፎርስ ምንድነው? ኮንስታንት ፎርስ ነው፣ ሁሉ ጊዜ ኮንስታንት ፎርስ ነው። እሺ ወደሚቀጥለው ደግሞ ስንሄድ ወርክ ደን ባይ ኮንስታንት ቫሪያብል። አሁን ደግሞ የምናየው ባይ ቫሪያብል። ባይ ኮንስታንት አይተናል፣ ባይ ቫሪያብል ደግሞ እናያለን። ቫሪያብል ፎርስ ኢዝ a force that constantly vary with time. ኤግዛምፕል ስፕሪንግ ፎርስ። አሁን የስፕሪንግ ፎርስ ደግሞ ምንድነው ማለት ነው? ኮንስታንትሊ ታይም ጋር ቫሪ የሚያደርግ ነው። ስለዚህ ምንድነው ቫሪያብል ፎርስ ነው የሚኖረው ማለት ነው። ለምሳሌ እሱን ደግሞ እንዲህ ላሳያችሁ። አሁን ፎርስ እዚህ ጋር አለ። ይሄኛው ምንድነው? ዲስፕሌስመንት ነው፣ ወይም ደግሞ የስፕሪንግ ስንጎትተው ዲስፕሌስድ የሆነው ማለት ነው። ኤም ነው። እዚህ ጋር ደግሞ ፎርስ ኢን ኒውተን አለ። ፎርሱ ቫሪያብል ነው ማለት ከዚህ እንደዚህ ብንነሳ አሁን ይሄው እዚህ ጋር አሁን ቫሪያብል ነው ፎርስ፣ ምክንያቱም እዚች ጋር ቫሪያብል ነው፣ የተለየ ፎርስ ነው። እዚህ ጋር የተለያየ ፎርስ ነው፣ እዚህ ጋር የተለየ ፎርስ ነው፣ እዚህ ጋር የተለየ ፎርስ ነው። ስለዚህ አሁን የዚህን ኤሪያ ብቻ በመፈለግ ምን ማድረግ ይችላል ማለት ነው? የዚህን ወርክ መፈለግ ይችላል ማለት ነው። አንድ ኦብጀክት ቫሪያብል ፎርስ ካለው የሆነ ያክል ዲስታንስ ከሄደ ዲፈረንስ የሆነ ከሄደ ምን ማድረግ ይችላል? ይሄኛውን ከዚህ ተነስቶ ይሄን ኤክስ ብዬ ልስድ፣ ይሄኛው ደግሞ ፎርስ ነው። ግን እዚህ ጋር ልብ ብንለው ምንድነው ፎርስ ዲቱ ስፕሪንግ ምንድነው ፎርሙላው? ኬ ታይምስ ኤክስ ነው። ሲነታው ኮንስታንት ነች። ሁክስ ሎ አይታችሁታል ብዬ ገምታለሁኝ። እሱ ለምንድነው እቺ ኮንስታንት ነች። ስለዚህ ወርክ ደን ማለት ምንድነው የሚሆነው? ፎርስ ታይምስ ዲስፕሌስመንት ኤክስ ማለት ነው። ወርክ ደን ኢኳልስ ፎርስ ማለት በዚህ ጊዜ ደግሞ ምንድነው እቺኛው ፎርሙ ኬ ኤክስ ነች ታይምስ ኤክስ አለ። ግን እዚህ ጋር ልብ ልትሉ የሚገባው ነገር ምንድነው? ይሄኛው የዚህ ኤሪያ ምንድነው? ትሪያንግል አይደል? 1/2 ይኖረኛል ማለት ነው። 1/2 እዚህ ጋር 1/2 ከዛም ወርክ ደን የሚሆነኛል ማለት ነው 1/2 ኬ ኤክስ ስኩዌር ይሆንልኛል ማለት ነው። በዚህ ጊዜ እንደዚህ አድርጌ መስራት እችላለሁ። ይሄ ለቫሪያብል ፎርስ ነው ማለት ነው። ኮንስታንት ሲሆን አይተናል፣ ቫሪያብል ሲሆን አይተናል። አሁን ደግሞ ወደ ኤግዛምፕል እንግባ። እሺ ኤግዛምፕል 6 ምንድነው የምናየው? a force applied on an object vary with the displacement according to the equation f equals force-ን እዚህ ጋር ላውጣ። ፎርስ ማለት 5x + 6 ኒውተን ፐር ሜትር ነው። calculate the total work done in displacing the object 4 ሜትር on the x-axis start from the origin ነው የሚለው። ስለዚህ አሁን ይሄንን ጥያቄ በሁለት መንገድ እሰራላችኋለሁ። እንዴት አድርጌ ነው የምሰራ የሚለው ላሳያችሁ። አሁን በግራፍ ልስራላችሁ። መጀመሪያ ግራፊካል ሜትር ልስራላችሁ። እዚች ጋር እቺ x ኢን ሜትር ነች፣ ዲስፕሌስድ የሆነው ማለት ነው። ይሄ ደግሞ ፎርስ ኢን ኒውተን ነው። እንግዲህ ከኦሪጂኑ ተነስቶ እስከ ስንት ነው የሚለኝ? እዚህ ጋር እስከ 4 ሜትር ድረስ 4 ሜትር ያ ማለት ፎርማት ይችላል። እዚህ ጋር ሜትር ስላስቀመጥኩኝ ኦሪጂኑ እዚህ ጋር ነው። እሺ ዜሮ ሲሆን ፎርሱ ስንት ነው? አሁን በኤክስ ቦታ ዜሮ ስታስገቡ አንደኛው ኦሪጂን እያለ ማለት ነው f ኢኳልስ 5 ታይምስ 0 ፕላስ 6 የኤክስ ሜትር ስላለ ሜትር በሜትር ስለሚጠፋልኝ ኒውተን ብቻ ነው የሚቀረኝ። ያ ማለት f ኢኳልስ 5 ታይምስ 0 ፕላስ 6 ስንት ነው የሚሆንልኝ? f ኢኳልስ 6 ኒውተን ይሆንልኛል ማለት ነው። አሁን 0 ሲሆን 6 ሆነልኝ ማለት ነው። እሺ 4 ሜትር ሲሆንስ f ኢኳልስ 5 ታይምስ 4 ፕላስ 6 ስንት ነው የሚሆንልኝ? 26 ይሆንልኛል። 26 እዚህ ጋር ነው ልበል። አሁን እንግዲህ 0 ሲሆን እዚህ ጋር ከሆነ 4 ሲሆን ደግሞ ስንት ነው ይሆናል ማለት ነው? 26 ያው እንዲህ ያደርጋለሁ። ከዚህ ተነስቶ እንዲህ ነው የመጣው ማለት ነው። አሁን ይሄንን ለማግኘት በግራፊካል ሜተድ ይሄንን ለማግኘት እንዴት ማድረገው? እዚች ጋር ሁለት ቦታ ቆርጠዋለሁ። አንዱ ይሄኛው ኤሪያ 1 ይሆንልኛል፣ ይሄኛው ኤሪያ 2 ይሆንልኛል ማለት ነው። ስለዚህ ወርክ ደን ማለት ኤሪያ 1 ፕላስ ኤሪያ 2 ነው ማለት ነው። ወርክ ደን ኢኳልስ ኤሪያ 1 ማለት ይሄ ሲባዛ ይሄኛው ማለት ነው። አያችሁ ፎርሱ ሲባዛ ዲስፕሌስመንቱ ስንት ነው? ፎርሱ ስንት ነው? 6 ሲባዛ ዲስፕሌስመንቱ ስንት ነው? 4 ፕላስ ኤሪያ 2 ደግሞ እዚህ ጋር ትሪያንግል አይደል? ትሪያንግል ሲሆን ምን እንደሚሆን ብለናል? 1/2 ፎርሱ ስንት ነው? ወደ ላይ 26 ነው የሄደው። እዚህ ጋር ከ6 ወደ 26 ነው የሄደው። ያ ማለት 20 ነው የሄደው ማለት ነው። 26 ሲቀነስ 6 እዚች መካከል ያለችውን 20 ነች ማለት ነው። ምክንያቱም ከዚህ እስከ 6 ስለመጣ 6ን መቀነስ አለብኝ። ስለዚህ 20 ይሆናል። ይሄኛው 20 ሲባዛ ዲስፕሌስመንቱ ስቲል ስንት ነው? 4 ይሄውና። ከዛ ወርክ ደን ኢኳል ስንት ሆነ? ይሄኛው 24 ፕላስ 14 ይሆንልኛል። 20 ሲባዛ 4
40 ይሆንልኛል። 20 ሲባዛ 4 80 80 ሲካፈል 2 40 ይሆንልኛል ማለት ነው። ወርክ ደን ስንት ሆነ ማለት ነው? ላይ 64 ጁል ሆነልኝ ማለት ነው። 64 ጁል ሆነልኝ። ይሄ አንዱ ሜትድ ነው። ሁለተኛው ሜትድ ደግሞ እንዴት ነው መስራት ትችላላችሁ? ወርክ ደን ኢኳልስ ፎርስ አቨሬጅ ታይምስ ዲስፕሌስመንት ማለት ትችላላችሁ። ከዛን ወርክ ደን ኢኳልስ ፎርስ አቨሬጅ ማለት F1 ፕላስ F2 ኦቨር 2 ታይምስ ዲስፕሌስመንት ማለት ትችላላችሁ። F1 ስንት ነው? 0 ሳስገባ ማለት ነው። ወርክ ደን ኢኳልስ 0 ሳስገባ ስንት? እዚህ ላይ 0 ሳስገባ F1 ስንት ነው የማገኘው? 6 ኒውተን። 6 ፕላስ እሺ F2 ማለት ደግሞ የመጨረሻው ነው። 4 ሳስገባ ስንት ነው የሚሆንልኝ? 4 ሲባዛ 5 20 20 ሲደመር 6 26 ይሆንልኛል። 26 ሲካፈል 2 ሲባዛ ዲስፕሌስመንት ደግሞ 4 አለን እዚህ ጋር። ወርክ ደን ኢኳልስ 26 ሲደመር 6 ስንት ነው የሚሆንልኝ? 32 32 ሲካፈል 2 16 16 ሲባዛ 4 64 ጁል ይመጣልኛል ማለት ነው። እንደዚህ አድርጌ መስራት እችላለሁ ማለት ነው። በቀላሉ እንደዚህ አድርገን መስራት እንችላለን ማለት ነው። ሌላኛው ደግሞ እቺኛቷ ነች። እቺንም በደንብ መስራት ይቻላል። በደንብ ካያችሁ በጣም ቀላል ነች የምትሆነው ማለት ነው። calculate the work done by a force given by F equals 2 plus x Newton per meter as x vary from 0 to 6 meter። አሁን እንዳልኳችሁ መስራት ትችላላችሁ። F1ን እንዴት አድርጋችሁ ማግኘት ትችላላችሁ? 0 ስታስገቡ ማለት ነው። 0 ስታስገቡ 2 ኒውተን ታገኛላችሁ በኤክስ ቦታ 0 ስታስገቡ። F2 ደግሞ 6 በዚህ ቦታ ስታስገቡ 8 ኒውተን ታገኛላችሁ። ወርክ ደን ማለት ምንድነው? F አቨሬጅ ታይምስ ዲስፕሌስመንት ነው ማለት ነው። አሁን ወርክ ደን ኢኳልስ ፎርስ አቨሬጅ ማለት ነው F1 ፕላስ F2 ኦቨር 2 ታይምስ ዲስፕሌስመንት ማለት ነው። ቶታሊ የሄደበት ወርክ ደን ኢኳልስ F1 ስንት ነች? 2 ኒውተን ፕላስ F2 ስንት ነች? 8 ኒውተን ኦቨር ስንት ነው? 2 ታይምስ ዲስፕሌስመንቱ ስንት ነው? ዲስፕሌስመንቱ 6። ስለዚህ ወርክ ደን ኢኳልስ 2 ፕላስ 8 10 ኒውተን ዲቫይድ ባይ 2 ስንት ነው የሚልኝ? 5 5 ታይምስ 6 ደግሞ 30 ጁል ይሆንልኛል አንድ ላይ ማለት ነው። እቺኛቷ ሜትር ነች። ስለዚህ በቀላሉ እንደዚህ አድርገን መስራት እንችላለን ማለት ነው። እንደዚህ አድርገን መስራት እንችላለን። ወደ ቀጣይ ኤግዛምፕል ደግሞ ልሰዳችሁ። እቺኛቷ ኤግዛምፕል ደግሞ ኤግዛምፕል 8 ነች። the force act on a particle vary as shown. find the work done by the particle as it moves from 0 to 10። አሁን ከዜሮ ተነስታ እዚህ ድረስ የመጣችው ማለት ነው። እንዴት አድርገን የምንሰራ ካላችሁ በቀላል መንገድ የምንሰራበትን አሳያችኋለሁ። እዚች ጋር እንዲህ መክፈል እንችላለን። እቹት እዚች ጋርም እንዲህ መክፈል እንችላለን። ከዛስ ምን እንደሚሆነው? ይሄኛው 6 ነው እዚህ ጋር። እቺኛቷ ደግሞ -3 ነች የተሰጠችኝ። -3 ነች። ስለዚህ እቺኛቷን ኤሪያ 1 እቺን ኤሪያ 2 እቺን ኤሪያ 3 ልበልላችሁ። አሁን ወርክ ደን ማለት ኤሪያ 1 ፕላስ ኤሪያ 2 ፕላስ ኤሪያ 3 ነው ማለት ነው። ስለዚህ ወርክ ደን ኢኳልስ ለኤሪያ 1 እንስራ። ለኤሪያ 1 ዲስፕሌስመንቱ ከ0 እስከ 4 ነው ሄደው። ስለዚህ ዲስፕሌስመንቱ 4 ነው ማለት ነው። ወደ ላይስ ወርክ ደኑ ስንት ነው? ወርክ ደኑ ስንት ነው? ፎርሱ ስንት ነው? ፎርሱ 6 ነው ሄደው እዚህ ጋር 6 ነው ሄደው። ስለዚህ ምን አደርጋለሁኝ ማለት ነው? ትሪያንግል ስለሆነች ለዚህኛው ለመጀመሪያው ትሪያንግል ስለሆነች 1/2 ታይምስ ምንድነው 6 ሲባዛ 4 ሲደመር ኤሪያቱም ልክ እንደዛው ወደ ላይ ስንት ነው ያለው? ፎርሱ ስንት ነው? 6 ኒውተን 1/2 ታይምስ 6 ስላለው ምክንያቱም እቺም ትሪያንግል ስለሆነች እስከዚህ ድረስ ምንድነች? ትሪያንግል ነች። 1/2 ታይምስ 6 ስለና ከዛስ ዲስፕሌስመንቱስ ከዚህ ድረስ ያለውን መቀናነስ ነው። አሁን 8 ከሆነ እዚህ ጋር 4 ከሆነ 8 ሲቀነስ 4 ነው የሚሆነው ማለት ነው። አሁንም ይሄው እዚህ ጋር እንደዚህ ይሆንልኝ ፕላስ ይሄኛውም ትሪያንግል ነች። እኛ ተመጨረሻም ካያችሁ ትሪያንግል ነች። 1/2 ፎርሱ ምንድነው? -3 ነች እዚህ ጋር -3 ታይምስ ዲስፕሌስመንቱ ደግሞ እዚህ ጋር ስንት ነው? 10 ነች አይደል? እዚህ ጋር ሄደችው 10 ነች። ስንት ነች ማለት ነው? እሷ 2 ነች ማለት ነው። ዲስፕሌስመንቱ 2 እንደዚህ ያደረኩኝ። ከዛ ምንድነው የሚሆንልኝ? 1/2 ታይምስ እቺ ስንት ነች? 24 ፕላስ ይሄም 1/2 ታይምስ 24 እቺ ደግሞ ማይነስ ትሆንልኛለች። -3 ብቻ ትሆንልኛለች። ምክንያቱም 1/2 እቺ በ2 አንድ ነች። እቺን በ2 ስጣፋለች -3 ብቻ ትቀረኛለች ማለት ነው።
ከዛስ ምን ይልኛል? 1/2 ይሄ 1/2 ታይምስ 24 ማለት 12 ነው። ፕላስ ይሄኛውም 12 ይሆናል ማይነስ 3 ስንት ይሆንልኛል ማለት ነው? በአጠቃላይ 12 ፕላስ 12 24 ማይነስ 3 21 ጁል ይመጣልኛል ማለት ነው። እንደዚህ አድርጌ በቀላሉ መስራት እችላለሁ። እነዚህን በየኤሪያቸው በመከፋፈል በቀላሉ እንደዚህ አድርገን ማግኘት እንችላለን ማለት ነው። ወደ ቀጣዩ ኤግዛምፕል ደግሞ ሲሄድላችሁ ይሄኛው ኤግዛምፕል ደግሞ ምንድነው? the graph shows the relationship between the force and displacement. what is the work done in the moving the object 60 ሜትር ነው የሚለኝ። አሁን ይሄ ነገር ሰርክል ነው። እኔ ያው ስዕሉን ሳነሳ የሆነ እንትን ነገር አድርጌዋለሁ፣ ግን ሰርክል ብላችሁ ያዙት እናንተ። ሴሚ ሰርክል ነው ይሄ ነገር፣ ሴሚ ሰርክል ነው። ያ ማለት ከዚህ ተነስቶ እስከዚህ ያለው ምን ይሆንልኛል ማለት ነው? ዲያሜትር ይሆንልኛል። ሬዲየሱ ስንት ነው? ይሄ ነው የሚሆነው ማለት ነው። አሁን ይሄ ነገር ምን ብላችሁ መውሰድ ትችላላችሁ? የዚህን ኤሪያ ስንፈልግ ነው አይደል ወርክ ደን የምናገኘው። ይሄ ደግሞ ሴሚ ሰርክል ነው። የሴሚ ሰርክል ኤሪያ ደግሞ ምንድነው የሚሆነው? የሙሉ ፓይ አር ስኩዌር ነው። ሴሚ ሰርክል ሲሆን ደግሞ 1/2 ይሆንላችኋል ማለት ነው። ከዛን ወርክ ደን ኢኳልስ 1/2 ፓይ ታይምስ አር ስኩዌር ማለት ስንት ነው? ይሄው ከዚህ እስከዚህ ግማሹ ማለት ስንት ነው? 8 ማለት ነው እኮ። ከዚህ እስከዚህ 16 ከሆነ ግማሹ ስንት ነው? 8። ስለዚህ 8 ስኩዌር ይሆናል ማለት ነው። ከዛን ወርክ ደን ኢኳል ስንት ይሆንላችኋል? 32 ፓይ ጂ ይሆናል ማለት ነው፣ ጁል። እንደዚህ አድርጋችሁ በቀላሉ መስራት ትችላላችሁ ማለት ነው። ሌላኛው እዚህ ጋር የኢንተራንስ ጥያቄ አለች። እሷን ጥያቄ ደግሞ እንሰራለን ማለት ነው አብረን። እሺ አሁን a force acts on 3 kilogram particle is such a way that the position of the particle as a function of time is given by position x ተሰጥቶኛል። ይሄው እዚህ ጋር 3t minus 4t square. what is the work done by the force during the first 5 seconds? አሁን የሰጠኝ ሌላም ታይም ተሰጥቶኛል፣ 5 ሰከንድ ተሰጥቶኛል። እንዲሁም ደግሞ ሌላም እንደሰጠኝ ማስ ተሰጥቶኛል። ስንት? 3 ኪሎ ግራም ሰጥቶኛል። ወርክ ደን ማለት ምን ማለት ነው? ወርክ ደን ማለት ፎርስ ታይምስ ዲስፕሌስመንት ነው አይደል? ስለዚህ ፎርስ ታይምስ ዲስፕሌስመንት ከሆነ አሁን ዲስፕሌስመንቱ ኢን ተርምስ ኦፍ ምንድን የሰጠኝ ታይም ነው የሰጠኝ። እንዴት ነው የማደርገው የሚለውን አሳያችኋለሁኝ ማለት ነው። አሁን ዲስፕሌስመንቴ ኤክስ ማለት ነች። ኤስ ኢኳል ቱ ኤክስ ኢኳልስ 3 ታይምስ ቲ ማለት ስንት ነች? 5 ሰከንድ ማይነስ 4 ታይምስ 5 ስኩዌር ነች። እዚህ ጋር ደግሞ ስንት ነው የሚሆንልኝ ማለት ነው? ዲስፕሌስመንቴ ማይነስ 52 ሜትር። እሺ እንዲህ ከሆነ ፎርስ እንዴት አድርጌ ነው የማገኘው የሚለውን ላሳያችሁ። ፎርስ ማለት ምን ማለት ነው? ፎርስ ማለት ማስ ታይምስ አክሰለሬሽን ነው አይደል? ማስ ታይምስ አክሰለሬሽን ነው። አክሰለሬሽን እንዴት ነው የማገኘው? አክሰለሬሽን ማለት ደግሞ ሬት ቼንጅ ኦፍ ቬሎሲቲ ማለት ነው አይደል? አክሰለሬሽን ማለት ሬት ቼንጅ ኦፍ ቬሎሲቲ ማለት አክሰለሬሽን ማለት ዲቪ ባይ ዲቲ ነው ማለት ነው። ቪን ደግሞ ማግኘት አለብኝ። ቬሎሲቲ ራሱ ማለት ምን ማለት ነው? ሬት ቼንጅ ኦፍ ዲስፕሌስመንት ነው። ዲኤክስ ባይ ዲቲ ደሪቬት ማድረግ ማለት ነው። ዲ ባይ ዲቲ ኦፍ ዲስፕሌስመንት ማለት ዲቲ ዲ ባይ ዲቲ ኦፍ ኤክስ ዊዝ ሬስፔክት ቱ ታይም ነው ደሪቬት ማድረግ ኤክስ ማለት ነው። ማለት 3t ማይነስ 4t ስኩዌርን ደሪቬት አድርጓለሁ። 3t ዊዝ ሬስፔክት ቱ ደሪቬት ሲደረግ 3 ብቻ ቲ ፓወር 1 ከሆነች 1 ነው የምትሆነው ማለት ነው። 3 ሆነችልኝ። ማይነስ እዚህ ጋር ግን 8t ይሆናል። ይሄኛው ቬሎሲቲ ኢን ተርምስ ኦፍ ታይም ማለት ነው። 3 ማይነስ 8t ሆነ። ደሪቬሽን ያው ገና አልተማራችሁትም ይመስለኛል። 12ኛ በኋላ ከተማራችሁ ነው ይሄን ጥያቄ መስራት የምትችሉት። ግን 12ኞች ገብታችሁ ለምታዩ ልጆች ነው ይሄን ነገር እየሰራሁላችሁ ያለሁት ማለት ነው። ቬሎሲቲ ሪስፔክት ታይም ምን ሆነ? ኢኳልስ 3 ማይነስ 8 ይሆንልኝ ማለት ነው። አክሰለሬሽን ማለት እንደገና ምን ማለት ነው? ይሄኛውን ዊዝ ሪስፔክት ቱ ታይም ደሪቬት ማድረግ ነው። ምክንያቱም አክሰለሬሽን ማለት ሬት ቼንጅ ኦፍ ቬሎሲቲ ስለሆነ ማለት ነው። ዊዝ ሪስፔክት ቱ ታይም ያ ማለት ዲ ባይ ዲቲ ኦፍ 3 ማይነስ 8t ከዛን ኮንስታንት ነበር ደሪቬት ሲደረግ 0 ነው የሚሆነው። እቺ ማይነስ 8t ደግሞ ደሪቬት ሲደረግ ማይነስ 8 ብቻ እናገኛለን። አክሰለሬሽን ዩኒቱ ምንድነው? ሜትር ፐር ሰከንድ ስኩዌር። ከዛን ይሄንን ነው እዚህ ጋር ማስገባው። ፎርስ ኢኳልስ ማሱ ስንት ነው? 3 ኪሎ ግራም ሰጥቶኛል። ታይምስ አክሰለሬሽን ደግሞ ማይነስ 8 ሜትር ፐር ሰከንድ ስኩዌር ሰጥቶኛል። ይሄንን ስታባዙ ስንት ነው የምታገኙት? ማይነስ 24 ኒውተን ታገኛላችሁ። ከዛን ወርክ ደን ማለት ምንድነው? ፎርስ ታይምስ ዲስፕሌስመንት ነው።
ፎርስ ማለት ስንት ነው? ማይነስ 24 ኒውተን ታይምስ ዲስፕሌስመንት ስንት አገኘው? ማይነስ 52 ሜትር። ከዛን ማይነስ ታይምስ ማይነስ ፖዚቲቭ ይሆንልኛል። ከዛ ስታባዙ ስንት ነው? 24 ሲባዛ 52 ስታባዙ ስንት ነው የሚሆነው? 1248 ጁል ይመጣላችኋል ማለት ነው። ጁል ይመጣላችኋል። እንደዚህ አድርጋችሁ መስራትም ይቻላል ማለት ነው። እሺ አሁን ደግሞ ይሄኛውን የኢንትራንስ ጥያቄን የምናየው እንግዲህ የቅድሙን 12ኛ ክፍሎች ነው መስራት የሚችሉት ምክንያቱም ዴሪቬሽን ስለተማሩ። እናንተ ደግሞ የ11ኛ ክፍሎች ደግሞ ይሄንን አሁን መስራት መቻል አለባችሁ ማለት ነው። A body has moved from its initial position at origin along x-axis now to final position x equals 5 meter ያ ማለት x ኢኒሻል 0 i አድርጋችሁ መውሰድ ይችላልችሁ። x ፋይናል ደግሞ 5 in the i direction አድርጋችሁ መውሰድ ይችላልችሁ። under the influence of force given by force equals 4x in the i direction የተሰጠኝ what is the work done by the force in moving the body from its initial position to final position? አሁን ሁለቱም x direction ላይ ነው ያሉት። ስለዚህ አንግል ቴታም እንደምን እንዳሳያችሁ ቀደም 0 ዲግሪ ነው የሚሆነው ማለት ነው። ያ ማለት work done equals 4 times displacement times cos ቴታ 0 ሲሆን work done እንደሚሆንልኝ force times displacement ብቻ ይሆንልኛል ማለት ነው። አሁን እንግዲህ ይሄንን ጥያቄ በሁለት መንገድ መስራት እንችላለን። አንደኛው መንገድ work done ማለት force average times displacement ማድረግ እንችላለን። work done equals force average ማለት F1 plus F2 over 2 times displacement አድርገን F1 ማለት ስንት ሲሆን ነው? 0 ስናስገባ ኢኒሻል ያለ ጊዜ ማለት ነው። ኦሪጂን ላይ እያለ 0 ሳስገባውን በዚህ ጋር ምንድነው የሚሆንልኝ? የዚህ 4xi ላይ በx ቦታ 0 ሳስገባ F1 0 ነው የሚሆንልኝ። F2 ደግሞ ምንድነው የሚሆንልኝ? 5 ሳስገባ 20 ይሆንልኛል ማለት ነው። 20 ኒውተን ይሆንልኛል። አሁን work done equals F1 0 ነው ፕላስ F2 ደግሞ 20 ኒውተን ነው over 2 times displacement ደግሞ ስንት ነው? እዚህ ጋር in the i direction ነው። ይሄ ፎርሳችን in the i direction ነው። እዚህም ጋር s in the i direction ሲሆን i times i 1 ነው የሚሆነው። ስለዚህ ሁለቱም ተመሳሳይ ከሆኑ ምንም መጠቀም አይጠበቅብኝም ማለት ነው። ጥንቃቄ ማድረግ አለባችሁ ዳይሬክሽን ላይ ማለት ነው። ታይምስ ዲስፕሌስመንት ደግሞ ስንት ነው የሚሆነው ማለት ነው? 5 ሜትር። ከዛም በኋላ work done equals ይሄ ምንድነው የሚሆንልኝ? 20 over 2 ስንት ነው? 10 times 5 50 ኒውተን ሜትር። ይሄ ማለት ደግሞ work done equals 50 ጁል የሚለው ጋር the same ይሆንልኛል ማለት ነው። the same ይሆንልኛል። ሁለተኛው ደግሞ ምንድነው? እዚህ ጋር እንዲህ ያለ ይሄኛው ምንድነው? ዲስፕሌስመንት ነው x ነው። ይሄኛው ደግሞ ፎርስ ነው። አሁን ይሄ x i ዳይሬክሽን ነው ማለት ነው። ይሄኛው ደግሞ y ዳይሬክሽን ነው። አሁን 0 ሲሆን ፎርሴም እዚሁ ጋር ነው የሚሆንልኝ። ይሄው እዚህ ጋር ነው ያለው። እሺ s ደግሞ 5 ሲሆን 5 ሜትር ሲሆን ስንት ላይ ነው የሚሆንልኝ? ፎርሱ ስንት ላይ ነው የሚሆን? 20 ላይ ያው 20 ላይ እዚህ ጋር ይመጣል ማለት ነው። ያው እዚህ ጋር እንዲመጣል ከዛን ይሄንን አገናኘዋለሁኝ ማለት ነው። ይሄንን ሳገናኘው ምንድነው የሚሆንልኝ? የዚህ ኤሪያ ነው work ማለት ነው። work equals 1/2 force times displacement ያ ማለት 1/2 force ስንት ነው? 20 times 5 ስንት ይሆንልኛል ማለት ነው? ይሄኛው 50 ይሆንልኛል ማለት ነው። 50 ጁል ይመጣልኛል ማለት ነው። በቀላሉ እንደዚህ አድርገን መስራት እንችላለን ማለት ነው። ስለዚህ ምንድነው አሁን እንደዚህ አይነት ጥያቄ ሲመጣ ይሄኛውን መንገድ መጠቀም ትችላላችሁ፣ በዚህኛው መንገድ መስራት ትችላላችሁ። 50 ደግሞ ማለት እዚህ ቢ ላይ ያለ ቢን መመለስ እችላለሁኝ ማለት ነው። ሌላኛው የምናየው ምንድነው? kinetic energy and work energy theorem ነው። kinetic energy ምንድነው የሚለውን መጀመሪያ እናያለን። መጀመሪያ kinetic energy ራሱ ከማለታችን በፊት ኤነርጂ ምንድነው? ኤነርጂ ማለት ምንድነው? እንግዲህ አንድን ስራ እንድንሰራ የሚያስችለን አቅም ነው። energy is in general term the ability to do work ማለት ነው። አንድን ስራ እንድንሰራ
የሚያደርገን ወይም የሚያስችለን ጉልበት ማለት ነው። ምንድነው? it is scalar quantity and measured in joule ከወርክ ጋር ተመሳሳይ ነው፣ በጁል ነው የሚለካው ማለት ነው። ሌላኛው ሐሳብ ደግሞ ኬኔቲክ ኢነርጂ ነው። ኬኔቲክ ኢነርጂ ማለት ደግሞ የሆነ ኦብጀክት ሞሽን ላይ በሚሆንበት ሰዓት ወይም በሚንቀሳቀስበት ሰዓት ያለው ኢነርጂ ማለት ነው። ያ ለምሳሌ አንድ መኪና እዚህ ጋር ተነስቶ ወደዚህ ቢሄድ ኢኒሻል ስፒድ አለው እዚህ ጋር ሲመጣ ደግሞ ምን አለው? ፋይናል ስፒድ አለው። እዚህ ጋር ደግሞ ፋይናል ስፒድ አለው እንበል። አሁን እዚህ ጋር ያለው ኬኔቲክ ኢነርጂ ምንድነው ከተባለ፣ አንደኛ ኬኔቲክ ኢነርጂ ለኢኒሻል እዚህ ጋር ያለው ኬኔቲክ ኢነርጂ ምንድነው የምናደርገው? ኬኔቲክ ኢኒሻል ኢነርጂ 1/2 mu²፣ ጭኝታ u² u ኢኒሻል ስለሆነች ማለት ነው። ወደዚህ እዚህ ጋር ሲመጣ ደግሞ ኬኔቲክ ኢነርጂ ፋይናል ደግሞ 1/2 mv²። ይሄኛው ለኢኒሻል እና ፋይናል ነው ማለት ነው። ያ ማለት ቼንጂንግ ኬኔቲክ ኢነርጂ ማለት ኬኔቲክ ኢነርጂ ፋይናል ማይነስ ኬኔቲክ ኢነርጂ ኢኒሻል ይሆንልኛል ማለት ነው። ግን ኬኔቲክ ኢነርጂያችን ስፒዱ ኢኒሻሊ አትሬስት ነበረ። ለምሳሌ ይሄ መኪና አለ እዚህ ጋር፣ ይሄ መኪና አለ እንበል። ይሄ መኪና አትሬስት ነበር መጀመሪያ ማለት 0 ነው። እዚህ ጋር መጣ ቪ ያለው። የዚህ ኬኔቲክ ኢነርጂ ስንት ነው ከተባላችሁ እንዴት አድርጋችሁ የምትፈልጉት? ኬኔቲክ ኢነርጂ ኢኳልስ 1/2 mv² ነው የሚሆነው ማለት ነው። ምክንያቱም ኬኔቲክ ኢነርጂ ኢኒሻሎች 0 ስትሆን ቼንጂንግ ኬኔቲክ ኢነርጂ ምን ይሆንላችሁ ማለት ከዚህ ጋር እኩል ይሆንላችኋል። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። a moving object can do work on another object when it strikes it and work done and kinetic energy are related using the work energy theorem። ይሄኛው ምንድነው? a moving object can do work on another object when it strikes it and work done and kinetic energy are related using work energy theorem። ምንድነው ይሄ? አንድ ኦብጀክት እንግዲህ ኢሞሽን ከሆነ የሆነ ኦብጀክት ጋር በሚገጭበት ሰዓት ምንድነው የሆነ ስራ መስራት ይችላል ማለት ነው። ያ ደግሞ ምንድነው በምንድነው ሪሌት የሚደረገው? ይሄ ኬኔቲክ ኢነርጂ ያለው ይሄ ቆሞ ነበር፣ እንዴት ነው ከወርክ ደን ጋር ሪሌት የሚደረግ የሚለውን በወርክ ኢነርጂ ቴረም ማገናኘት ይቻላል ማለት ነው። እሱ ደግሞ እንዴት እንደሆነ ላሳያችሁ። ወርክ ኢነርጂ ቴረም states that work done by a net force is equal to change in kinetic energy of the body። ይኸው ወርክ ደን ማለት ኢኳልስ ቼንጅ ኢን ኬኔቲክ ኢነርጂ ጋር the same ነው የሚለው። እንዴት እንደዚህ ሆነ የሚለውን ላሳያችሁ። እሺ አሁን እዚህ ጋር አንድ መኪና አለ እንበል። የሆነ ማስ ኤም ያለው መኪና አለ። ማስ ኤም ያለው በኢኒሻል ስፒድ ወደዚህ እየሄደ ነው። እዚህ ጋር ሲመጣ ምንድነው ፋይናል ደግሞ ይኖረዋል ማለት ነው። ወደዚህ ደግሞ ቪ ፋይናል አለ። ከዚህ ተነስቶ እዚህ እንግዲህ የሆነ ዲስታንስ ዲስፕሌስመንት ኤስ ያክል ነው የሚመጣው። አሁን እንግዲህ እዚህ ጋር እንዴት አድርገን ነው የምንሰራው የሚለው ላሳያችሁ። ወርክ ደን ማለት ምንድነው? ወርክ ደን የምንለው ፎርስ ታይምስ ዲስፕሌስመንት ነው አይደል? እዚህ ጋር ፎርስ ማለት ምን ማለት ነው? ማስ ታይምስ አሰለሬሽን። ይሄ ነገር እየተንቀሳቀሰ ከሆነ አሰለሬሽን አለው ማለት ነው አይደል? ኪኔማቲክስ ላይ ደግሞ አንድ ነገር አይተናል። ምን? v² ማለት u² ፕላስ 2as የሚል ፎርሙላ ፕሩፍ ሁሉ አድርገናል ይሄን ነገር። ከዛን ምንድነው ነው ዲስፕሌስመንት ማለት s ማለት እንዴት ነች? s ኢኳልስ v² ማይነስ u² ኦቨር 2a። ይሄንን አምተን እዚሁ ሰብስቲት እናድርገው። ወርክ ደን ኢኳልስ f ታይምስ ፎርስ ማለት ነው። s ማለት v² ማይነስ u² ኦቨር 2a ሆነ። እሺ እንዲህ ከሆነ ወርክ ደን ኢኳልስ ፎርስ ደግሞ ማለት ነው ማስ ታይምስ አሰለሬሽን ነው አይደል? ማስ ታይምስ አሰለሬሽን ታይምስ v² ማይነስ u² ኦቨር 2a ሆነልኝ። አሁን እቺ a በዚህ a ትጠፋልኛለች። ከዛስ ወርክ ደን ኢኳልስ m ኢንቱ v² ማይነስ u² ኦቨር 2። ይሄንን መከፋፈል እችላለሁ። ወርክ ደን ኢኳልስ m ኢንቱ v² ኦቨር 2 ማይነስ u² ኦቨር 2 the same ነው። ከዚህ ጋር ይሄ ኮመን ወሰድኩኝ ማለት ነው። እዚህ ጋር ግን ነጣጣልኳቸው ማለት ነው። ከዛን ወርክ ደን ኢኳልስ ምን ይሆንልኛል? 1 ኦቨር 2 እቺኛቷን mv² ማይነስ ይሄንም ከዚህ ጋር ስናባዛው 1 ኦቨር 2 mu²። ከዛ ምን ሆነ ማለት ነው? እቺኛቷ ፓርት
ኬኔቲክ ኢነርጂ ፋይናል መጣልኝ። እቺኛው ፓርት ደግሞ ምን ሆነች? ኬኔቲክ ኢነርጂ ኢኒሻል መጣልኝ። ስለዚህ ወርክ ደን ማለት ቼንጂን ኬኔቲክ ኢነርጂ ጋር እኩል ነው ማለት ነው። ይሄ ሁለቱ አንድ ላይ ቼንጂን ኬኔቲክ ኢነርጂ ማለት ነው። እንደዚህ አድርገን ሁለቱን ማገናኘት እንችላለን ማለት ነው። እስኪ ምሳሌ እንይ። እሺ ኤግዛምፕል 10 ምንድነው? a car moving at speed u skids a distance d after its brakes are applied. Estimate how far it will skid if its brakes are applied when the initial speed is 2u. አሁን እንግዲህ እቺን ጥያቄ ለመስራት እንዲህ እናድርጋት። አሁን መኪናው ይሄ ነው እንበል። ይሄ በኢኒሻል ስፒድ ዩ እየሄደ ነበር፣ ተንሸራተተ። ሲንሸራተት ምን ያክል ነው እዚህ ጋር የሄደው? ስፒዱ ሲንሸራተት ምንድነው? 2u ነው የሆነው። 2 ታይምስ u ሆነ ማለት በሚንሸራተበት ያ ማለት v ፋይናሉ ማለት ነው። ስለዚህ እዚህ ጋር ምንድነው የምናደርገው? እቺኛቷን ከተያዘ በኋላ የሆነ ያክል ዲስታንስ ይሄዳል አይደል? የሆነ ያክል ዲስታንስ ይሄዳል። ከዛ ዲስታንስ ተንሸራተቱ የሄደውን ዲስታንስ ነው ኤስቲሜት አድርገው የተባለ ነው። ያ ማለት ለምሳሌ የመጀመሪያው fd ቻቷ fd1 ለበላት። fd1 ይሄኛው ልክ ሲያዝ ሊቆም የሚችልበት ዲስታንስ ማለት ነው። እሱኛው ማለት 1/2 mu² ኢኒሻሊ ነበረው ማለት ነው። እሺ ከተንሸራተተ በኋላ ሲሄድስ ምንድነው? fd2 ለበለው። እሱን fd2 ማለት ደግሞ 1/2 mv²። ይሄ ማለት ደግሞ fd2 equals 1/2 m times እቺ ማለት ነች v² ማለት 2u ነች። ያው እዚህ ጋር 2u ስኩዌር fd² equals d² ማለት 2 ለማለት ነው። እሺ ሌላ ነገር አይደለም። ስኩዌር የተመጣች እንዳትሉ fd2 እቺ fd1 ለማለት ነው። equals ምን ይሆንልኛል? 1/2 m u² times 4 ይሆንልኛል። ይሄ ለየብቻ ማድረግ ይችላል። 2u the whole square ማለት 2² u² ማለት ይችላል። ያ ማለት ደግሞ 4u² ማለት ነው። ከዛስ fd2 ምን ይሆንልኛል? እቺ 4ን እዚህ ጋር አመጣና 1/2 m u² መሆን ይችላል። ይሄ ማለት ደግሞ ምን ማለት ነው ካለን fd2² equals ወይም 2 ለማለት ነው። እቺኛቷ equals 4 ታይምስ የመጀመሪያውን ሆነችልኝ ማለት ነው። fd1 ከዛ ፎርስ በፎርስ ሲጠፋ d2 ስንት ሆነልኝ? 4 ታይምስ d1። ስለዚህ 4 እጥፍ ነው ማለት ነው የሄደው። ይሄንን እንደዚህ አድርገን ማለት መስራት እንችላለን ማለት ነው። ቀጣይ ኤግዛምፕል ደግሞ ላሳያችሁ። ቀጣዩ ኤግዛምፕል ደግሞ ምንድነው? ኤግዛምፕል 11 a 0.6 kilogram particle has a speed of 2 meter per second at a point A and a kinetic energy of 7.5 joule at point B. አሁን ሁለት ፖይንቶች አሉ። ፖይንት A ይሄ ነው፣ ፖይንት B ደግሞ እዚህ ጋር ነው። አሁን እንግዲህ ምንድነው ፓርቲክል ላይ ያለው ስንት ነው? ማስ ኦፍ ፓርቲክል ስንት ነው? ማሱ ስንት ነው? 0.6 ኪሎግራም ነው። has speed initially at point A ማለት ነው። እዚህ ጋር u 2 ሜትር ፐር ሰከንድ አለው ፓርቲክል። ፋይናል ደግሞ የለውም። ፋይናል ላይ የተሰጠኝ ደግሞ ኬኔቲክ ኢነርጂ ነው። ኬኔቲክ ኢነርጂ ፋይናል ደግሞ ስንት ነው የተሰጠኝ? 7.5 ጁል ነው የተሰጠኝ። አሁን እዚህ ላይ ያለውን ኢኒሻል ኬኔቲክ ኢነርጂ አት ፖይንት ኤ ተጠይቄያለሁኝ። እንዴት ነው የማገኘው? ኬኔቲክ ኢነርጂ ኦፍ ኤ ኢኳልስ 1/2 ማስ ኦፍ ፓርቲክል ታይምስ ኢኒሻል ስፒድ ኦፍ ኤ ዘ ሆል ስኩዌር። ከዛ ምንድነው ምን ይሄኛው ለኤ ነው። ምንድነው 1/2 ማሱ ስንት ነው? 0.6 ኪሎ ግራም ነው። ኢኒሻል ስፒድ ደግሞ 2 ሜትር ፐር ሰከንድ ዘ ሆል ስኩዌር ይሆናል ማለት ነው። ይሄኛውን አባስታችሁ ስትሰሩ ስንት ነው? 1.2 ጁል ታገኛላችሁ። ሁለተኛው ደግሞ ኢትስ ስፒድ አት ፖይንት ቢ። ኬኔቲክ ኢነርጂ ፋይናል ሰጥቶኛል እዚህ ጋር ፖይንት ቢ ማለት ነው። ኬኔቲክ ኢነርጂ አት ቢ ኢኳልስ 1/2 m ታይምስ ቪቢ ስኩዌር። አሁን እዚህ ጋር እንግዲህ እቺን 2 ለማጣፋት ቦት ሳይድ ሁሉንም በሁለት ሳባዛው እንደማገኘው 2 ኬኔቲክ ኢነርጂ ቢ ኢኳልስ ኬኔቲክ ኢነርጂ አት ቢ ኢኳልስ m ታይምስ ቪቢ ስኩዌር። ከዛን ቪቢ ስኩዌር ኢኳልስ ኦቨር ኤም ሳረግ 2 ኬኔቲክ ኢነርጂ አት ቢ ኦቨር ኤም ይሆንልኛል ማለት ነው። ከዛስ ምን ይሆንልኛል?
VB equals square root of 2 times kinetic energy at B ስንት ነው 7.5 ማሱ ስንት ነው 0.6 ከዛን ይሄንን ሲሰሩ ስንት ነው ይመጣላችሁ 5 ሜትር ፐር ሰከንድ ታገኛላችሁ ማለት ነው። ጂ ለቢ ነች። ለሲ ደግሞ ምንድነው የሚሆነው the total work done on the particle as it moves from A to B ያ ማለት work done ማለት ነው change in kinetic energy ብለናል አይደል? ያ ማለት ደግሞ kinetic energy at B minus kinetic energy at A ይሄን በቀላሉ ምንድነው 7.5 minus 1.2 ብታረጉ ስንት ነው የሚሆነው ማለት ነው 6.3 ጁል ነው ማለት ነው ወርኩ። እዚህ ኢኒሻል ላይ ስንሰራ 1.2 ጁል አግኝተናል እና እዚህ ፋይናል ላይ ስንሰራ ደግሞ ስንት አግኝተናል 7.5 ጁል። ስለዚህ እንደዚህ አድርገን ቀናንሰን ቁጭ ማድረግ እንችላለን ማለት ነው። ሌላኛው እዚች ጋና ምንድነው by what percent does the kinetic energy of a body increased if its speed increases by 20% ነው የሚለኝ። እቺኛቷ እንግዲህ በጣም በጥንቃቄ መስራት አለብን። መጀመሪያ kinetic energy 1 ማለት ምን ማለት ነው መጀመሪያ ላይ ያለ ማለት ነው። kinetic energy of a body increased ስላለ በፊት ነበረ ማለት ነው። ኢኒሻል ነበረው ከዛ increased አድርጓል። ምንድነው if its speed increased by 20% ያ ማለት የመጀመሪያው 1/2 m u square ቢሆን v ደግሞ ማለት ምን ማለት ነው v ማለት ደግሞ u plus ከነበረው u ላይ በስንት ፐርሰንት ነው 20% ነው የጨመረው ማለት ነው u plus 20% of u ማለት ነው። ያ ማለት v equals u plus 20% ማለት 100 ነው times u ማለት ነው። ከዛን v equals u plus እቺ 0 በዚህ ሲጠፋ 0.2 u ከዛ ምን ይሆናል v ማለት 1.2 u ሆነልኝ ማለት ነው። ስለዚህ kinetic energy final ማለት ደግሞ 1/2 m times 1.2 u square ይሆንልኛል ማለት ነው። ከዛስ kinetic energy ምንድነች እቺኛቷ 1 ወይም ኢኒሻል ማለት ይችላል። እቺን ደግሞ ፋይናል ብላት kinetic energy final equals ምን ይሆንልኛል 1.2 the whole square into 1/2 m u square አድርጌ ማውጣት ይችላል። ለምን 1.2 u the whole square ማለት 1.2 square u square ማድረግ ይችላል ለየብቻ ማለት ነው እዚህ ጋር። ከዛስ kinetic energy final equals ምን ይሆንልኛል ይሄኛው 1.2 square ሲደረግ 1.44 ይመጣልኛል። እቺ ማለት ደግሞ kinetic energy of 1 ነች። ከዛ በኋላ ምንድነው የተጠየቅኩት by what percent does the kinetic energy of a body increased ነው by what የkinetic energy ነው የተጠየቅኩት። ያ ማለት change in kinetic energy equals ምን እንደሚልኝ በፐርሰንት አስቀምጥ ከተባልኩኝ kinetic energy final minus kinetic energy initial over kinetic energy of initial times 100% አደርጋለሁኝ ማለት ነው። ስንት ይመጣላችኋል ይሄኛውን ሲሰሩት 44% ይሆንልኛል ማለት ነው። እንደዚህ አድርገን ቁጭ ማድረግ እንችላለን ማለት ነው። kinetic energy final ስንት ነው 1.44 minus kinetic እቺኛቷ ኢኒሻል አላት ምክንያቱም የኢኒሻሉን ነው 1.4 ታይምስ የተደረገው። እንደዚህ አድርገን መስራት እንችላለን ማለት ነው። እሺ እቺ ደግሞ የኢንተራንስ ጥያቄ ነች። እናንተ እንድትሰሯት እላችኋለሁ ማለት ሞክሩት። ፎርሙላው እንደዚህ ነው work done equals changing kinetic energy ጋር ነው እኩል ነው። ያ ማለት 1/2 mass into v square minus initial square ነው የሚሆነው። እንደዚህ አድርጋችሁ ሞክሩት። መልሱ የሚመጣው ግን ሲ ነው ማለት ነው። አብራችሁን ስለተከታተላችሁኝ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በቀጣይ እስክንገናኝ ድረስ አዳዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንሁን። ቤተሰብ የሆናችሁ ደግሞ ለጓደኞቻችሁ ሼር በማድረግ ላይክ በማድረግ ኮሜንት በማድረግ እንድናሻሽላችሁ የምትፈልጉትን ደግሞ ስልካችን የቴሌግራም ቻናላችንን በዲስክሪፕሽን ላይ እናስቀምጥላችኋለን። ይሄ የመጀመሪያው ክፍል ነው። we are father of students